ሰላም እንዴት ዋላችሁ ውድ የማሬል ቲዩብ ተከታታዮች በሙሉ። በዛሬው ደግሞ ቪዲዮ ለማየት ወይም ለመዳሰስ የፈለኩት ፓርት የሚሆነው የእስካሁን ያላየነው የሬንፎርስድ ኮንክሪትን ለማየት እንሞክራለን። ይሄ ሬንፎርስድ ኮንክሪት ፓርት 1 ነው ማየት ያሰብኩት። እንግዲህ በጣም ብሮድ ነው፣ ሰፊ ነው። ከዛ ውስጥ በተወሰነ በቻፕተር በመከፋፈል ጥያቄዎችን ለማዘጋጀት አሰብኩኝ። ግን መለስ ብዬ ሳይ የተወሰነ እንደ ራሴ መረዳት ጋፕ መረዳት አለብን ብዬ ሳስበው ከራሴ ስነሳ ቤዚካሊ እንደ ቻፕተር የተከፋፈለ ቦታ አለው። ያ እንደ ቻፕተር የተቀመጡት ቦታዎች ደግሞ ቀጥታ ወደ ጥያቄ ከመግባታችን በፊት ቤዚካሊ የሆኑትን ቦታዎች በመንካት የተወሰኑ አንደርስታንዲንግ እንዲኖረን ስላሰብኩ ወደዚህ ትንሽ ሌክቸር ኖት ለመምጣት ሞከር ፈለኩኝ። በዚህ እንግዲህ እንደሚታወቀው በዚህ በአርቲ1 በሚለው ቻፕተር ውስጥ የመጀመሪያው የኢንትሮዳክተሪ ፓርት ነው። የኢንትሮዳክተሪ ፓርቱ ስለ ሬንፎርስድ ኮንክሪት ምንነት፣ ሂስቶሪካል ባክግራውንዶቹ ምናምን ያወራልናል። ስትረስ ስትሬን፣ ኮምፕሬሲቭ ስትሬንግስ ቨርሰስ ቴንሳይል እያለ ያወራልናል። ዜን የዚህ የማቴሪያል ኮንክሪት ማቴሪያል ፕሮፐርቲዎችን ያወራልናል። ስለ ጠጠር፣ ስለ አሸዋ፣ ስለ ውሃ፣ ስለ ሲሚንቶ፣ ስለ አድሚክቸር አጠቃላይ ስለዚህ ኮምፖነንቶች ያወራልናል። እሱን ከጨረሰ በኋላ የዲዛይን ፊሎሶፊ ላይ ይገባል። እንግዲህ እኔ ቤዚካሊ ነው ብዬ ስላሰብኩ የኮንክሪትንም ሌሎቹንም ፓራሜትሮችንም በሚመለከት የተለያየ ቪዲዮ ሰርቼዋለሁ። የመደጋገም ስለሆነ እሱን ዘልየዋለኝ። ስለዚህ ቀጥታ ወደ ጥያቄው ከመግባታችን በፊት እስኪ የዲዛይን ፊሎሶፊዎቹ ምን ይላሉ? ብዙ ጥያቄዎችን ሳይ እነዚህ የዲዛይን ፊሎሶፊ ላይ ያተኩራሉ። ስለዚህ እነሱን ኒት በሆነ መንገድ መጀመሪያ አይደንቲፋይ እናርግ፣ እንለያቸው። በደንብ ለይተን ሀሳቡ ከገባን በኋላ በቀላሉ እነሱን ካታጎራይዝድ በማድረግ ጥያቄዎችን በመስራት ጥሩ ልምምዶች ይኖሩናል ብዬ አስባለሁኝ። ብዙ ጊዜ ኤግዚት ላይም ደግሞ ኢቭን ኢፍ እነዚህ ይመጣሉ ተብሎ የሚታሰቡት እነዚህ ናቸው። በዋነኛነት ግን የተለያዩ የሞዴል ኤግዛሞችን ለማየት ሞክሬያለሁ። እነዛ ላይ በተለያየ ሁኔታ ሀሳቦችን ተመሳሳይ ይዘት ኖሯቸው ግን የተለያየ ሀሳቦችን ታርጌት በማድረግ እነዛን ጥያቄዎች ሲያመጣቸው ስላየው እስቲ ቤዚካሊ እነዚህ ምንድነው መሰረታዊ ልዩነታቸውንና ጥቅማቸውን ዲስአድቫንቴጃቸውንም የት ቦታ ላይ ልንጠቀም እንችላለን፣ አሁን ላይስ ሞደርን በሆነ የኮንስትራክሽን ሂደት ውስጥ የትኛው የፊሎሶፊ ታይፕ አፕላይ ይደረጋል፣ ኢንተርምስ ኦፍ ኢኮኖሚክ ሊሆን ይችላል፣ ኢንተርምስ ኦፍ ሎድ ሊሆን ይችላል፣ ኢንተርምስ ኦፍ ሰርቪስ ሊሆን ይችላል፣ ማን ከምን በምን አይነት ፊሎሶፊ መጣ የሚለውን ነገር አክሴፕተብል ነው የሚለውን ነገር ለማየት እንሞክራለን። ስለዚህ ጥያቄውን ከማዘጋጀቴ በፊት እስቲ እነዚህ ዲዛይን ፊሎሶፊዎችን ካታጎራይዝ አድርገን በደንብ እንለያቸው የሚለውን ነገር ሀሳብ ይዤ መጥቻለሁ። የመጀመሪያው እንግዲህ ከዚህ ከሬንፎርስድ ኮንክሪት ውስጥ የዲዛይን ፊሎሶፊ ውስጥ አንዱ በምህጻረ ቃል WSM or working stress method የምንለው ነው። እንግዲህ ይሄ ወርኪንግ ስትረስ ሜተድ ከሀሳቡ ስነሳ እንግዲህ something you have to be stressed method ነው። so እስቲ ነው ዲፊኒሽኑን ነው። working stress method is a design philosophy in which structure is designed by limiting the stress of concrete and steel to permissible value under service or working load ነው። እንግዲህ ይሄ ታርጌት የሚያደርገው የዲዛይን ፊሎሶፊ አይነት ስትራክቸሩ ላይ ዲዛይን በሚደረግበት ሰዓት ስትረስድ አስ ሊሚትድ ስቴት ነው። የኮንክሪትንም ይሁን ስቲልን በምንጠቀምበት ሰዓት ቤዝድ ኦን ዜር ሊሚትድ ስትረስ ነው። እንግዲህ ይሄ ሊሚትድ ስትረስ የሚያደርገው አንዱ ነገር ምንድነው? ፐርሚሲብል ቫልዩ አለው አንደር ሰርቪስብል ሎድ። እንግዲህ አንደር ሰርቪስብል ሎድ ይሄ ፐርሚሲብል ማለት እስከዚህ እስከ የሚለው ማክሲመም ቫልዩ ድረስ ፐርሚሲብል ሎድ ነው የሚኖር። ይሄ ስትረስ የምንለው ፎርስ ኦቨር ኤሪያ ነው። ያ ማለት አፕላይ ሎድ ፐር ዩኒት ፎርስ ፐር ዩኒት ኤሪያ ነው። ይሄ ኢንተርናሊ ሬዚስት በማድረግ የሚመጣበትን በማቴሪያሉ ሊመጣ ወር ደግሞ ኤክስተርናሊ ሊመጣ የሚችል ሎድ ኢንተርናሊ ሬዚስት ማድረግ መቻል አለበት ነው ባይ ፎርስ ኦቨር ኤሪያ ኦር ፎርስ ፐር ዩኒት ኤሪያ። ለዚህ ይሄ የሚመጣው ሎድ ስትረስሊ
ስቲሉም ኮንክሪቱ አይ ሚን ስቲሉ ዘ ሴም ቲንግ ያ ኮንክሪቱ አት ፐርሚሲብል ሌቭል ላይ መሆኑን እርግጠኛ መሆን ነው የሚለን። እንግዲህ ቤዚካል የሆኑ ፕሪንሲፕሎች አሉት። አክቹዋል ስትረስ ኢን ማቴሪያል መስት ኖት ኤክሲድ አሎብል ስትረስ። እንግዲህ ይሄ ከሚፈቀደው ስትረስ በላይ መሆን አይችልም ነው የሚለን አክቹዋል ሎዱ ማለት ነው። የዲዛይን ፊሎሶፊ ይሄኖችን መለየት ይኖርብናል። ይሄ ወርኪንግ ስትረስ ሜተድ የምንለው ስለዚህ ቤዝድ ኦን ታርጌትድ የሚያደርገው ነገር ምንድን ነው? ስትራክቸራሊ አንደር ሰርቪስ ፐርሚሲብሉን ወይ የተፈቀደለትን ሎድ በላይ ወይ መሸከም የማይችልበት ሌቭል ነው ኮንሲደር የሚያደርጋቸው። ስለዚህ አንደር ሰርቪስ የሚለውን ነገር በደንብ ያዙልኝ። ሌላኛው አሳምፕሽን ነው ቤዚክ ፕሪንሲፕሉ ምንድነው? ማቴሪያል አሲም ቱ ቢሃቭ ኢላስቲካሊ። እንግዲህ ማቴሪያሉ ያን የምንጠቀማቸው ኮንክሪትም ስቲል የምንላቸው ማቴሪያሎቹ የዚህ የኢላስቲካሊ ወይ ኢላስቲሲቲ ባህሪውን ሪስፖንስ ማድረግ መቻል አለበት ነው። ኢላስቲካሊ ባይ አፕላይድ ሎድ ፐርሚሲብሉን ኦር ደግሞ የተፈቀደለትን ማክሲመም ሎድ ባላለፈ መንገድ ኢላስቲካሊ ቢሄቭ ማድረግ መቻል አለበት፣ ወይም ደግሞ የዚህ አይነት ቢሄቪየር ኢላስቲካሊ ቢሄቪየራሉን ሊኖረው ይገባናል ነው የሚለው ቤዚክ ፕሪንሲፕሉ። ሶስተኛው ዩዝ ሰርቪስ ሎድ ኦንሊ። ያ ማለት ለሰርቪስ ሎድን ብቻ ነው ታሳቢ የሚያደርገው። እነዚህን እንትኖች በደንብ አይደንቲፋይ ማድረግና መያዝ መቻል ይኖርባቸዋል። አሰምፕሽኑ ምንድነው? ኮንክሪት ኤንድ ስቲል አር ቢሄቭ ኢላስቲካሊ ነው። ቅድም እንዳልኳችሁ ፕሌን ሴክሽን ሪሜን ፕሌን አፍተር ቤንዲንግ። ቤንድ ካረገ በኋላ ፕሌን መሆን መቻል፣ ራሱን ዝርግ ሆኖ መቀጠል መቻል አለ። ዲፎርም መሆን የለበትም ነው የሚለን። እንግዲህ እየነገረን ያለ ነው እንግዲህ ሎድ ፋክተርን ሳይሆን ሰርቪስ ሎድ ነው። ሁለቱን ላይ ልትለዩ ይገባል። ዩዝ ሰርቪስ ሎድ ኦንሊ ነው ታርጌት እያደረገን ያለው። አራተኛ ኮንክሪት ኬሪስ ቦዝ ኮምፕሬሽን ኤንድ ሊሚትድ ቴንሽን አሲዩም። ሁለቱም ኮንክሪትንም ሬንፎርስድንም አቴንሽን ዞን ላይ ጀስት መሆን መቻል አለባቸው ነው አሰምሽኑ። ዲዛይን አፕሮቹን እስቲ ዲዛይን አፕሮቹ ብዙ ጊዜ ካልኩሌት የሚያደርገው በሰርቪሱ ሎድ ምክንያት የሚመጣውን ስትረስ ካልኩሌትድ ነው የሚያደርገው። በሰርቪስ ሎድ ነው ኖት ኦንሊ እንትኑን ታሳቢ አያደርግም። በሎድ ፋክተሩ የሚመጣውን እንትን ታሳቢ አያደርግም። ኦንሊ ሰርቪስ ሎድ ከሆነ ሁሌም ወደ አይምሯቸው መምጣት ያለበት ይሄ ወርኪንግ ስትረስ ሜተድ የሚለውን ነገር መረዳት መቻል አለባቸው። ሌላ ዲዛይን አፕሮቹ ምን አለ? ኢፍ ስትረስድ አር ዊዝን ሊሚት ዲዛይን ኢዝ ሴፍ ነው ብሎ ነው የሚያስበው። ዲዛይን ሊሚት ውስጥ ከሆነ ዲዛይን ላይፉ ሞሮፍ ጥሩ ነው የሚለን። እሺ አድቫንቴጁ ምንድነው? ሲምፕሊ ኤንድ ኢዚ ቱ አንደርስታንድ፣ በቀላሉ እንረዳዋለን። ጥሩ የሆነ ሰርቪስብል ኮንትሮል ሜካኒዝሞች አሉት። ላይክ ክራክ ኤንድ ዲፍሌክሽንን በደንብ ኮንትሮል ያደርግልናል። ይሄ ወርኪንግ ስትረስ ሜተድ suitable for low rise structure ለትልቅ ሳይሆን ለተወሰነ ከፍታ ላለው ስትራክቸር ሞር ኦፍ ይሄ የተሻለ ነው። እንደ ዲስአድቫንቴጅ እስቲ ነው ምንድነው ዲስአድቫንቴጁ ብለን ካየን does not consider actual failure behavior። ያ ማለት አሁን ላይ እየተፈጠረ ያለውን ፌለሪቲ ኮንሲደር አያደርግም ነው የሚለን። ሌላው እንደ ዲስአድቫንቴጅ የምናየው ምንድነው? ዩዝ ሲንግል ፋክተር ፎር ሴፍቲ ፎር ሲንግል ሰርቪስ ሎድ ብቻ ነው ፋክተር ሴፍቲ የሚሰጠው። ሌሎቹን ሴፍቲዎችን ታሳቢ አያደርግም። አንኢኮኖሚካል ነው፣ በጣም ትልቅ ነው። ምክንያቱም ሰርቪስብል እንደመሆኑ ተያይዞ አክሰሰብል በዛ ወይ ብቻ ሰርቪስብል እንዲሆን ስለሚያስብ ትልቅ የሆነ የኮንክሪት ሴክሽን ሊጠቀም ይችላል ማለት ነው። ከዛ አንፃር አንኢኮኖሚካል ነው። ኖ ሱቴብል ፎር ሞደርን ስትራክቸር። እንግዲህ በዘመናዊ የግንባታ ሂደት ውስጥ ይሄ አይመከርም። ግን ለምን አገልግሎት ልንጠቀመው እንችላለን? ለምሳሌ ኦልድ ቢልዲንግ፣ ዋተር ታንክ ስትራክቸር ዌር ክራክ ኮንትሮል ኢዝ ቬሪ ኢምፖርታንት። ክራክ ከሆነብን እና ደግሞ አሁን ከሆነ ደግሞ ብዙም ሬርሊ ኖት ዩዝድ ፎር ቱዴይ።
እንግዲህ ይህን ጥያቄዎችን ይህን ሌክቸር ነው ሳዘጋጅ ሪሌትድ የሚያደርገው ዋና ታርጌታችን ኤማችን ኤግዚት ኤግዛም ነው። ኤግዚት ኤግዛም ላይ በምን አይነት መንገድ ይመጣል የሚለውን ነገር ቀጣይ ቪዲዮ ላይ ኤግዚት ኤግዛም ከዚህ ጋር ተያይዞ ኢን ተርምስ ኦፍ ኢንትሮዳክተሪ ፓርት፣ ኢን ተርምስ ኦፍ ማቴሪያል ኮምፖነንት ኦፍ ኮንክሪት እና ዲዛይን ፊሎሶፊ ላይ ታርጌት አድርጌ አቀርብላቸዋለሁ። በዋነኛነት ግን እስቲ ኤግዚት ኤግዛሙ ምን አይነት ሆኖ ሊመጣ ይችላል የሚለው ነገር እንደ ቲፕ ነው። እንግዲህ ይሄ ወርኪንግ ስትረስ ሜተድ ቤዝድ ኦን ሰርቪስ ሎድ ኦንሊ ኤንድ ኢላስቲሲቲ ቲዮሪ ነው። ምክንያቱም እንዳልኳችሁ ኢላስቲሲቲን ቢሄቭ ማድረግ መቻል አለበት ነው ያለን። በተመሳሳይ ሁኔታ ሰርቪስ ሎድን ብቻ ታሳቢ ካረገ ወርኪንግ ስትረስ ሜተድ አንዱ የዲዛይን ፊሎሶፊ ፓርት እንደሆነ እንዳትረሱ። አሁን ትንሽ የተወሰነ ግልጽ የሆነ ይመስለኛል። ሁለተኛው የዲዛይን ፊሎሶፊ አይነት አልቲሜት ሎድ ሜተድ ነው የሚለን። እንግዲህ ይሄ አልቲሜት ሎድ ሜተድ ቤዝድ ኦን ዜር ማቴሪያል ስትሬንግዝ አንደር ፋክተር ሎድ ነው። እንግዲህ ይሄ አልቲሜትሊ ከተባለ ማክሲመምሊ እንደማለት ነው። ያ ማክሲመምሊ አሁን ወደ ምን መጣ? ወደ ማቴሪያሉ መጣ። ቀደሞ ሰርቪስ ላይ ነው፣ አገልግሎት ሰርቪሲቢሊቲ ፋክተር ላይ ነው። አሁን ደግሞ ማቴሪያል ላይ መጣ ማለት ነው። የማቴሪያልን ፋክተር ሎድን ታሳቢ አድርጎ የሚሰራ የዲዛይን ፊሎሶፊ ምን እንለዋለን? አልቲሜት ሎድ ሜተድ። እቺን ያዙልኝ። ቤዚክ ፕሪንሲፕሉ ነው ስትራክቸር መስት ኖት ኮላፕስ አንደር አልቲሜት ሎድ። በአልቲሜት ሎድ ስትራክቸር ኮላፕስ አያደርግም ነው እያለን ያለው። ስለዚህ ሰምሃው የሆነ ፋክተር ጄኔሬት አለው ማለት ነው። ጀነሬት አድርጎ ነው የሚሰራለን። ሁለተኛ ዩዝ ሎድ ፋክተር ቱ ኢንክሪዝ ሰርቪስ ሎድ። በተመሳሳይ ሁኔታ ሎድ ፋክተሩን ከጨመርን የሰርቪስ ሎድም ይጨምራል። ሶስተኛ ፕሪንሲፕሉ ምንድነው? ፎከስ ኦን ስትሬንግዝ አት ፌለር ላይ ነው በደንብ ትኩረት የሚያደርገው። እስቲ አሳምፕሽኑን እንየው፣ ከዛ ጋር በምን ይለያል የሚለውን ነገር ለማየት እንሞክር። አሳምፕሽኑ ምንድነው? ማቴሪያል ቢሄቪየርስ አት ፌለር ኢዝ ኮንሲደርድ ነው። እንግዲህ እንዳልኳችሁ ማቴሪያል ላይ ነው፣ አልቲሜት ማቴሪያል ፕሮፐርቲ ላይ በደንብ ፌስ ያደርጋል። ኮንክሪት ቴንሽን ኢዝ ኔግሌክትድ። እዚህ ጋር ኮንክሪትን ያው ብዙም ኮንክሪት ብዙ ጊዜ ጉድ ኢን ኮምፕሬንሽን ዊክ ኢን ቴንሽን ነው። እዚህ ላይ ብዙ ጊዜ ኮንክሪትን ኢግኖርድ ነው የሚያደርገው። ሶስተኛ ምን አይነት አሳምፕሽን አለው? ስቲልን ይልድ ስትሬንግዝ ሜይ ሪች ማድረስ ነው ማለት ይልድ ስትሬንግዝ ድረስ ይደርሳል የሚለውን ነገር አሳምፕሽን አለው። አራተኛ ሴፍቲ ኢንሹርድ ባይ ሎድ ፋክተር ነው። እንግዲህ የሚሰጠው በምንድን ነው ብያቸዋለኝ? ሎድ ፋክተር ላይ ነው እርግጠኛ ሆኖ የሚሰራው። ሰርቪስ ፋክተር አይደለም፣ ሰርቪስ ሎድ አይደለም። ይሄ ሎድ ፋክተር ነው ኦንሊ ማለት በማቴሪያሉ የሚመጣን ሎድ ለዛ ነው ፋክተር የሚሰጠው፣ ለማቴሪያሉ ነው ፋክተር የሚሰጠው። ዲዛይን አፕሮች ምንድነው? አፕላይ ሎድ ፋክተር ቱ ሰርቪስ ሎድ ነው። ቼክ አልቲሜት ስትሬንግዝ ኦፍ ሴክሽን፣ አልቲሜት ሬዚስታንሱ ከአልቲሜት ዲማንድ ጀስትም አልቲሜት ሬዚስታንሱ ማነስ አለበት፣ የሚፈለግበት ወይም የሚጠበቅበት አልቲሜት መብለጥ መቻል አለበት ነው የሚለን። ሬዚስታንሱ ጀስት ያንን በሎድ ፋክተር በሎድ የሚመጣን አልቲሜትሊ ሬዚስት ማድረግ የሚችለው ሎድ በተመሳሳይ ሁኔታ ከሚጠበቅበት ኤክስፔ ወይም ማክሲመም ከምንለው ወይም ደግሞ ዲማንድ አልቲሜቱ መብለጥ መቻል የለበትም ነው እያለን ያለው። ሶ ይሄ ነው ዲዛይን አፕሮቹ። እንደ አድቫንቴጅ ካየን ሞር ሪያሊስቲክ ነው። ከዛ ከወርኪንግ ሰርቪስ ሎድ ያሳምናል። ዩዝ አልቲሜት ማቴሪያል ስትሬንግዝ ይጠቀማል። ሴፈር አጌንስት ኮላፕስ እንዳይፈጠር ይረዳናል። እንደ ዲስአድቫንቴጅ ካየነው ግን ሰርቪሲቢሊቲን ቼክ አያደርግም። እንዳልኳቸው ቅድም እዛ ጋር ወርኪንግ ስትረስ ሜተር ላይ ዲፍሌክሽንም በተመሳሳይ ሁኔታ ክራክንም ቼክ ያደርጋል፣ ሰርቪሲቢሊቲን ቼክ ያደርጋል። እዚህ ጋር ግን ቼክ አያደርግም። ምክንያቱም እንዳልኳቸው ሎድ ፋክተርን ብቻ ነው ለማቴሪያሉን ሎድ ፋክተር ብቻ ነው ታሳቢ ኮንሲደር የሚያደርገው። ይሄ እንደ አንድ ዲስአድቫንቴጅ ነው። ግን እንዳልኳችሁ እቺ በደንብ ያዟት። ክራክ ኤንድ ዲፍሌክሽንን ቼክ የሚያደርግበት ሰርቪሲቢሊቲ ቼክ የሚያደርገው ማን ነው? ወርኪንግ ስትረስ ሜተድ ነው ኦንሊ። ሌላኛው እንደ ዲስአድቫንቴጅ የምናየው ምንድነው? ኖት ፉሊ ሪላያብል ፎር ዴይ ቱ ዴይ ዩዝ። ሪላያብል አይደለም ይሄ ሜተድ። ኖት አዳፕትድ ፎር ሞስት ሞደርን ኮድ። ብዙም አንጠቀመው። የት ቦታ እንጠቀማለን ካለን ሪሰርች እና ኤክስፐሪመንታል ሂስቶሪካል ኢምፖርታንስ
እንደዚህ አይነት ቦታዎች ላይ በደንብ እንደ ቲፕ ካየ ነው። አሁንም እንዳልኳችሁ ኤግዚትን እንደ ቲፕ ካየ ነው። ይሄ የዚህ አይነት አልቲሜት ሊሚት ስቴት የቱ ጋር እንጠቀማለን የሚለውን ካየን the safety against to collapse but ignorance serviceability ኢግኖር አድርጎ ግን ለማቴሪያሉ ሴፍቲ አጌንስት ኮላፕስን ታሳቢ በማድረግ የሚሰራ ከሆነ አልቲሜት ሊሚት ስቴት መሆኑን እንዳትረሱ። ሌላኛው የዲዛይን ፊሎሶፊ አይነት ሊሚት ስቴት ዲዛይን ነው። ሊሚት ስቴት ዲዛይን ምንድነው የሚለውን ነገር እስቲ እንለይ። እዚህ ጋር this philosophy ensures us safe service and economical throughout the design life checking different limits። እዚህ ጋር አንድ ላይ ሁሉንም የያዘ ነው። ሰርቪስቢሊቲን ኢኮኖሚካልም ሴፍ ስትራክቸራል ሴፍቲንም በደንብ ይዛል። ስለዚህ ኦልሞስት ሞስት ኦፍ በጣም ሞደርን ነው የመጣ ነው። የተሻሻለ የመጣ ያኛው ኦልድ ነው በጣም የመጀመሪያው አይታችሁት ከሆነ ወርኪንግ ስትረስ ሜተድ ኦልድ ነው ዜን አልቲሜት ሆኖ መጣ። አሁን ደግሞ በጣም ሞደርን እየሆነ ሲመጣ ደግሞ ሊሚት ስቴት ሆኖ መጣ ማለት ነው። ቤዚክ ፕሪንሲፕሉ ምንድነው? the structure should not reach any limit state during its life። በቃ ይሄ ማለት ጀስት ላይፉ ላይ እነዚህ ፌለሪቲዎች መታየት የለባቸውም ነው። ጀስት ኢን ሴንስ ምንድነው ዲዩሪንግ ኢትስ ላይፍ should not reach limit state። በቃ ጀስት ሴፍ መሆን መቻል አለበት ነው። ፌለሪቲ ምናምን ነገር ቀድሞ ሃፕን ሳያረግ ሰርቪስብል መሆን አለበት ነው። ኢን ጀነራል ዩዝ ፓርሻል ሴፍቲ ፋክተር ፎር ሎድ ኤንድ ማቴሪያል። ለማቴሪያሉም ይቅርታ ለሎዱም ፓርሻል ሴፍቲ ፋክተር ይጠቀማል። ማን? ሊሚት ስቴት ዲዛይን በጣም ሴፍ ነው። ኮንሲደር ቦዝ ስትሬንግዝ ኤንድ ዩዛቢሊቲን ኮንሲደር ያደርጋል። የዚህ የሊሚት ስቴት ታይፖች አሉ። ከዛ ውስጥ አንዱ ኮላፕስ ሊሚት ስቴት አለ። ይህንን ቤንዲንግ ሺር ሴፍቲ አጌንስት እነዚህ ነገሮች ኮምፕሬንሽን ፌለር ቶርሽን እነዚህን ሁሉ ይጠቀማል። በተመሳሳይ ሁኔታ ደግሞ ለሎድም ደግሞ ፋክተር ሎድ ይጠቀማል። ፎር ሰርቪስቢሊቲ ሊሚት ስቴት ላይ ደግሞ አይታችሁት ከሆነ ዲፍሌክሽንም ክራክንም እነዚህ አፒራንስ ምናምን ነገሮች እንዳለ ኮንትሮል ያደርግልናል። ስለዚህ ሊሚት ስቴት በጣም ሞደርን እና የተሻለ ነው። አሰምፕሽኑ ምንድነው? ፕሌን ሴክሽን ሪሜንስ ፕሌን ነው። በቃ ፕሌን ነው የሚለን ሪሜንስ ፕሌን አለ። ኮንክሪት ካሪስ ኖ ቴንሽን ስቲል ኤንድ ኮንክሪት አክት ቱጌዘር ሞኖሊቲክ ነው። ፓርሻል ሴፍቲ ፋክተር ከቨር አንሰርቴኒቲስ ይህም ኦብቪየስ ጥሩ ነገር ነው ያለው። ዲዛይን አፕሮቹ አፕላይ ሎድ ፋክተር ቱ ጌት ፋክተር ሎድ ዲዛይን ፎር አልቲሜት ስትሬንግዝ ቼክ ሰርቪስቢሊቲ ሪኳየርመንት እነዚህን ሁሉ ነገሮች ዲዛይን አፕሮች አለው ሊሚትድ ስቴት ማለት ነው። ይሄ የዚህ አይነት ሊሚትድ ስቴት ዲዛይን ሞር ኦፍ ሞደርን ነው የመጣ ነው። እንደ አድቫንቴጅ ካየነ ሪያሊስቲክ ኤንድ ሳይንቲፊክ ነው፣ ሴፍ ኤንድ ኢኮኖሚካል ነው። ኮንሲደር አንሰርቲኒቲዎችን ሁሉ ለማቴሪያሉም ለሎዱም ስለሚሰጥ አንሰርቲኒቲዎችን ኮንሲደር ያደርጋል። ዋይድሊ አክሰፕተብል ነው ኢንተርናሽናል። እንደ ዲስአድቫንቴጅ ካየነው ግን ሞር ኮምፕሌክስ ነው። ወርኪንግ ስትረስ ሜተድ ሞር ኮምፕሌክስ ያደርገዋል ከወርኪንግ ስትረስ ሜተድ አንጻር ካየ ነው። ሪኳየር ጉድ አንደርስታንዲንግ ኦፍ ቲዮሪ በደንብ መረዳት መቻል አለብን። ለህንፃ፣ ለድልድይ፣ ለኢንዱስትሪያል ስትራክቸር ሞደርን ሬንፎርስድ ኮንክሪት ስትራክቸሮች ሁሉ አፕላይ ልናደርግ ይችላል። ሌላው እንዳልነው ለኤግዚት ኤግዛም ቲፕ ከሚሆነን ነገር ወይም ምን ሆኖ ሊመጣ ይችላል የሚለውን ነገር ካየን ቦዝ ኮላፕስንም ሰርቪስቢሊቲንም ታሳቢ አድርጎ ሊሰራልን የሚችል የዲዛይን ፊሎሶፊ አንዱ ይሄ ሊሚትድ ስቴት ነው። ችን ቤዚክ ቲፕ ናት፣ በደንብ ያዟል። እስቲ ኮምፔር እናደርግ። ኢንተርምስ ኦፍ ዲፈረንት ፊቸር አለው። ኢንተርምስ ኦፍ ሎድ፣ ኢንተርምስ ኦፍ ሰርቪስብል፣ ኢንተርምስ ኦፍ ኢኮኖሚ ኤንድ ሞደርናይዜሽን የትኛውን ሞር ኦፍ የተሻለ ነው የሚለን እንግዲህ ኢንተርምስ ኦፍ ሎድ ታይፕ ወርኪንግ ስትረስ ሜትር ካየን ለፎር ሰርቪስ ነው። አልቲሜት ከሆነ ፎር አልቲሜትሊ ነው። ሎድ ሴፍቲ ፋክተር ከሆነ ግን ሁለቱንም ይዛ አልቲሜትሊ ኤንድ ሰርቪስንም አንድ ላይ ይዛ ማን ሎድ አይ ሚን ሊሚትድ ስቴት ዲዛይን ሁለቱንም ይይዝልናል። ሌላኛው ኢንተርምስ ኦፍ ሴፍቲ ካየን ፐርሚሲብል ስትረስ አለው ወርኪንግ ስትረስ ሜተድ
ኮላፕስንም ታሳቢ ያደርጋል። አልቲሜትሊ ሊሚትድ ስቴት ኦፍ ዲዛይን ከሆነ ግን ኦልሞስት አንድ ላይ የመያዝ እድል አለው። ኢንተርምስ ኦፍ ሰርቪስቢሊቲ ካየን ለሰርቪስቢሊቲ ከሆነ ኦልሬዲ ዘኔሜት ኢንዲኬት ወርኪንግ ስትረሱ ሰርቪስብል ነው። አልቲሜቱ ለሰርቪስቢሊቲ ታሳቢ አያደርግም። ሊሚት ስቴት ግን እንዳልነው ሁለቱንም ስለሚይዝ በዛ ራንክ እንሰጠዋለን። ኢኮኖሚካሊ ካየ ነው ወርኪንግ ስትረስ ሜተድ ሎ ነው። አልቲሜቱ ሚዲየም ነው። ሞር ኦፍ ይሄ ሊሚትድ ስቴት ዲዛይኑ ግን ሞር ሀይ የሆነ ኢኮኖሚካል ዩዝ አለው። በዘመናዊነቱ ካየነው ደግሞ ሊሚትድ ስቴቱ ሞር ኦፍ ሞደርናይዝ ነው ማለት ነው። እንደ ኤግዚት ኤግዛም ደግሞ እንደ ጥያቄ ቢመጣ ምን ኤክስፔክት ይደረጋል የሚለውን ነገር ብናይ በምን አይነት መንገድ ሊመጣ ይችላል የሚለው ነገር ትንሽ ቲፖቹን እንያቸው እስቲ። አንደኛ which method use serviceable load ቅድም ኮምፔሪንግ ኮንትራስት ካረግናቸው ውስጥ እንግዲህ በደንብ ካየ ነው ኢን ተርምስ ኦፍ ሰርቪስ ሎድ ካለን ወርኪንግ ስትረስ ሜተድ ነው። ኢን ተርምስ ኦፍ ሰርቪስ ከሆነ ኢን ተርምስ ኦፍ ሎድ ያ ማለት ከኮላፕስ ጋር ምናምን ከሆነ አልቲሜትሊ ነው። በቃ የሪሌትድ ቱ አልቲሜት ራሱ የሚነግረን ማክሲመም እንደማለት ነው። ዊዝ ሪሌትድ ቱ ኮላፕስ ከማቴሪያል ጋር ከተያያዘ አልቲሜትሊ ነው። ዘሜት ኢዝ ዋይድሊ አዶፕትድ እንዳልነው በቃ ሊሚትድ ስቴት ነው። ፓርሻሊ ሴፍቲ ፋክተር ቢሎንግስ ቱ ሊሚትድ ስቴት ነው። ይሄ እንደ ቲፕ የያዝኳቸው ነገሮች ናቸው። እንግዲህ ወደ ጥያቄው ለመግባት ዳይሬክትሊ ከመግባት ትንሽ ይችን ነገር ክላሪፋይ አድርገን ብንገባባት የተወሰነ ክሉ ይሰጣቸዋል ብዬ ስላሰብኩ ነው። እንግዲህ ተስፋ አደርጋለሁ በደንብ ቬሪፋይ ባላረገውም የተወሰነ አንደርስታንዲንግ ካታጎራይዝድ ለማድረግ ሞክረናል ማለት ነው። እንግዲህ በቀጣይ ደግሞ ጥያቄዎችን በጥያቄ መልክ የምናቀርብበት መንገድ ይኖራል። ስለዚህ በዚህኛው ዌይ ትንሽ የዲዛይን ፊሎሶፊን የሬንፎርስድ ኮንክሪት RC 1 የሚለውን ፓርት ለማየት ሞክረናል። ኮሜንት ቦክስ ላይ ሜንሽን አድርጉልኝ። በቀጣይ ሳምንት እንገናኛለን። መልካም ሳምንት። ቻው።